ጌታ ነው የሚል ዝም ብሎ ምንትን ነው ክርስትናው ላይ ነው ያለው፣ በቃፍ ላይ ነው ያለው፣ በቃ መጮህ ነው። ስለ በቀላሉ ሰይፍ አሳይቶ በአንድ ማስከድ ይችላሉ፣ ያውቁታል። አንደኛ በዓለም ላይ እንደምታውቁት እየፈረሰ ነው፣ የፕሮቴስታንቱ ዓለም እየተዘጋ ነው። እስልምናው ግን በማስካድ ሚስት በማግባት ገንዘብ በመበተን ነው። ከመጀመሪያም በጦርነት ነው የተስፋፋው። ከሚያስፋፉበት እስልምና ከሚስፋፋበት አንዱ ሶስት ነገሮችን ልጥቀስላችሁ። ሶስት ነገሮችን ቢያንስ አንደኛው በማስፈራራት ነው። ጦርነት ከመሐመድ ጀምሮ ጦረኛ የነበረ ነው። ስለዚህ ጅውሾችንና ክርስቲያኖችን በሜንጫ በጦርነት እያስፈራሩ ማስለም አንደኛው እሱ ነው። መጽሐፍ አለ፣ እኔ ከፈለካችሁ ላሳያችሁ እችላለሁ። አንደኛው ስትራቴጂያችሁ እሱ ነው። ሁለተኛ ክርስቲያኖችን በማግባት 4 5 6 7 ሴት ገንዘብ ልብ አድርጎ ይውላችሁ፣ ገንዘብ ያለው ብዙ ሴቶች ማግባት ይችላል። እና አንድ ሙስሊም ብዙ ሴት ዝሙት ስላለ በውስጣቸው ብዙ ሴት ለማግባት ሲል ሀብታም መሆን ይፈልጋል። ኦኬ። ስለዚህ ብርቱ ነጋዴ መሆን የሚፈልጉት ሙስሊሞች ብዙ ሴቶችን ማግባት ዝሙት ውስጥ ለመውደቅ ነው። ኦኬ። አንደኛው እሱ ነው። ስለዚህ ከ10 ሴት ሲወልዱ 10 ቢወልዱ 100 ልጅ ይኖራቸዋል ማለት ነው። አንድ ሰው 100 ልጅ ይወልዳል። ፖፑሌሽን ግሮዙ በጣም ሃይ ነው። እንደዚህ የሚሄደው ቀላል እንዳይመስላችሁ። ስለዚህ አንደኛው የሚያደርጉት ምንድነው? በሜንጫ በመምታት ነው። ሁለተኛ በወሊድ በመውለድ ነው። ሶስተኛ በገንዘብ ነው የሚያስልሙት። ገንዘብ በጀት በመበጀት ነው። አሁን ኢትዮጵያ ውስጥ ገንዘብ እየሰጡ እህቶቻችንን ክርስቲያኖችን እያሰለሙ ነው ያሉት። ሌላው እንደ አራተኛ ጨምርልን ካላችሁኝ እስላም የነበረ ሰው ወንጌል ሰምቶ እንዳይመጣ ጅሃድ ይታወጅበታል። ከእስልምና ያፈገፈገ ሰው ግደለው ነው የሚለው መጽሐፋቸው። በዚህ ነው የሚያስፋፉት። ሰው እኔ ፕሮቴስታንቶች ልብ ያላችሁ ሁላችሁን አይደለም፣ ጤነኛ የሆናችሁ ልጆች አላችሁ፣ እስልምና ላይ ስሩ። እኔ እስልምና ላይ የሚሰራ ፕሮቴስታንት ካገኘው አብሬው ነው የምሰራው። አበባ እየሰጠሁት ጊፍት እየሰጠሁት አብሬ ነው የምሰራ። ሲሪየስሊ ከልቤ ነው የምነግራችሁ። ፈትኑኝ። እኔ እስልምና ላይ የሚሰራ ፕሮቴስታንትን አብሬ ከኦርቶዶክሳውያን ጋር ትሪት አደርገዋለሁ እኩል ሂጄ ዲቤት አላደረገውም። ኢቭን እምነቱን ራሱ አልነካበትም። እኔ የምከራከረው እስልምና ላይ የማይሰራ ዝም ብሎ ንቅል የሆነ ጴንጤ ካለ ከእሱ ጋር እንከራከራለን። ችግር የለውም። ማለት ኦርቶዶክስን አታክ ለማድረግ የሚመጣ ጴንጤ ጋር ነው እኔ የምከራከረው። እስልምና ላይ የሚሰራን ፕሮቴስታንት ግን በጣም አክብሬ፣ ምክንያቱም አትሊስት የክርስቶስን ስም የሚጠሩ ናቸው እንዴ። ቢያንስ ሚንጫ ፕሮቴስታንት ቢያንስ ቆንጨራ ያነሳም። አንገት ቀልቼ ኢየሱስን ላስመልክ አይልም ጴንጤ። ጨዋዎች ናቸው። በዚህ ሰውን በግድ ማስለም ሰው እኔ ጅለኝ እንዴት እኔ አትሊስት የክርስቶስን ስለሚጠሩ ለስሙ ክብር ስላለኝ የተወሰነ አከብራችኋለሁ። እስልምና ላይ ነው መስራት መቻል አለባቸው። ዙሩ ወደዚህ አቅበተም ላይ እኛም ልጆች እዚያ ላይ ይሰሩ። ቀላል በአንድ ዓመት ውስጥ እዚህ ከሚሴ ውስጥ 60 የሰንበት ተማሪዎች ሙስሊም አግብተዋል። እህቶቻችን በማህበረ ቅዱሳን ሚዲያ ላይ የቀረበ ነው የምነግራችሁ። ይሄ ፕሮቴስታንቶችን የሚያስደስት ከሆነ እንዳልኳችሁ አጋንንት የያዛችሁ ሰዎች መሆን አለባቸው። ይሄ ለፕሮቴስታንቱን ራሱ ሊያስደነግጥ ይገባል። ይሄ ኦርቶዶክሳውያን ሰለሙ ሲባል ሲሰሙ ፕሮቴስታንቶች ራሳችሁ መደንገጥ አለባችሁ። የእውነቴን ነው። እኔ ልብ ላላችሁ ፕሮቴስታንቶች ነው እንዳልኳችሁ ዓመቱን ሙሉ ቤተክርስቲያኑን እንደ ስጋት ቆጥሮ እስልምናው ላይ ትቶ ሌላው ላይ ትቶ ኦርቶዶክስ ለማጥፋት የሚሰራ እኔ አጋንንት ነው ስለማመን እሱ ላይ አይደለም፣ ስለሱ አይደለም ማወራው። ጤነኛ የሆናችሁ ፕሮቴስታንቶች ወንድሞችን ነው ማወራው። ኦኬ። ስለዚህ በዚህ ሰዓት ላይ ቀላል እንዳይመስላችሁ። ድሮን አረቦች ናቸው የሚሰጡት ለመንግስት። ህዝብን የሚያስጨፈጭፉት እነሱ ናቸው። በጦርነት መካከል እነሱ ግንባታ ላይ ናቸው። ሰው እየደየ ሲሄድ ምን ይሆናል? የሚበላው ሲያጣ ሴቶቹ የእነሱን ወንዶች ያገባሉ። ለሙስሊሞች ገንዘብ ይሰጧቸዋል፣ ይከፍሏቸዋል። አንድ ክርስቲያን ያገባ ይሄን ያህል በጀት አለው ተብሎ በጀት ተበጅቶለት ነው እንደዚያ የሚያደርጉት።
ካን ኢማጂን እንደዚህ ያለ የቆሸሸ እምነት አለ እንዴ በዓለም ላይ? በሰው ረሃብ ላይ በሰው ጦርነት እያስነሱ ጦርነትን ሰፖርት እያደረጉ በጦርነት እኛን እያጋደሉ እነሱ ግን እምነታቸውን ያስፋፋሉ። እና በነገራችን ላይ ሙስሊሞችም ለጊዜው ይሄንን ሊያደርጉ ይችላሉ እንጂ ሙስሊም ብቻ ቢሆኑ እርስ በርሳቸው ደግሞ የዋቢና ሰለፊዎች እርስ በርሳቸው ይጋደላሉ። በሰይፍ ነው የሚፈላለጉት ታውቃላችሁ። ምክንያቱም በነገራችን ላይ ይሄ ዝም ብሎ የመገዳደል እንትን እምነት አይደለም። ክርስትናም እንኳን ቢሆን ማለት ነው። መገዳደል ካለበት ክርስትናው ክርስትና አይደለም። በቃ በፍጹም ሊሆን አይችልም። ሰይፍ ያለበት እምነት የለም። በቃ የውሸት ነው። ስለዚህ ምን ለማለት ፈልጌ ነው? ብዙ ቤተክርስቲያን ተግዳሮት ስላለባት የወንድሞቻችሁን ፎቶ እየለጠፋችሁ የፋሚሊ የቤተሰብ ህይወት ውስጥ እየገባችሁ የምትፈተፍቱ አቁሙ። እኔ በፍቅር ነው ይሄንን ብላችሁ አንተ ማን የራስ ጉዳይ ማለት ትችላላችሁ። ምንም ማን አለቃ አለባችሁ? ምንም አንተ ምን ስለሆንክ ነው ብላችሁ ነገ ፎቶዬን ስክሪንሾት አድርጋችሁ ይሄን ለጠፋችሁ ብትሰድቡኝ ማንም አይከለክላችሁ። እኔ ግን አሁን የማወራችሁ የሚጠቅማችሁን ነገር ነው የማወራው። ዛሬ ሌሊት ብትጠሩ በጌታ ፊት ስለምትቆሙ የምትድኑበትን ነገር ነው የማወራችሁ። ስለምጠላችሁ አይደለም። ባይዘው እኔን በጣም አራክሰው የሰደቡኝን ሰዎች እንድትሰድቧቸው አልፈቅድም። በሁለት ምክንያት፣ አንደኛው ለእኔ ዋጋ አይሆነኝም፣ ሁለተኛው ለእኔ ብላችሁ ስለሆነ የምትሳደቡት እንድትጎዱብኝ ስለማልፈልግ ነው። እግዚአብሔር ምስክሬ ነው። እንደዚያ ነው። ለምሳሌ ካህናት አባቶቻችን ለምን ተነኩ ብላችሁ በኃይለ ቃል የምትናገሩ ልጆች አላችሁ። ይገባኛል። አሁን እናንተ ለእኔ ወዳጆቼ ናቸው። ሰው ምንድን ነው ልሰጣችሁ የምችለው? በርቱ ሰደቡልኝ ምናምን ብላችሁ ልትጠፉብኝ ነው። ከእግዚአብሔር ልትለያዩብኝ ነው። በእኔ ምክንያት ሰው ሲወል ሲገባ ማየት ደግሞ ለእኔ ደግሞ እኔን አጥልቃችሁ ገነት ሸኝታችሁ እናንተ ወደ ሲወል ልትሄድ ነው። ኖ እንደዚያ እኔ አልፈቅድም። ለወዳጆች አይደለም ለጠላቶች አልመኝም። እዚህ ጋር የምታዳምጡኝ ሰዎች በተለይ ቀሲስ ተሰደቡብን ብላችሁ ስትሟገቱ የነበራችሁ ስለ ክብረ ክህነት ለግሌ ብቻ ሳይሆን ለአጠቃላይ ስለ ክብረ ክህነት ስለ ቤተክርስቲያን እኔ ስለተሰደቡኝ ብትሳደቡ አስጸድቁ። እንዳትኮነኑ በእግዚአብሔር እንዳትጠየቁብኝ ስለምፈልግ ምክሬ ለእናንተ ነው። የማይሰሙኝ የሚሰድቡኝ ተዋቸው። መጀመሪያ መቼ እንደ መምህር ይቆጥሩኛል፣ እነሱ መቼ እንደ ካህን ይቆጥሩኛል። እናንተ ግን ወዳጆቼ ስለሆናችሁ ስለምትሰሙኝ እንድትጠፉብኝ ስለማልፈልግ የፍቅራችሁም ዕዳ ስላለብኝ ማስተማር አለብኝ። በታምር እኔ ለሚወዱኝ ሰዎች ምሕረት የለኝም፣ እቀጣለሁ፣ እቆነጣለሁ። ካህነኛ በእናንተ ነፍስ መጠየቅ አለብኝ እንዴት ላይ ወይም ቲክቶክ ላይ እስካለው ድረስ ይሄንን ማድረግ አለብኝ። የራሱ ጉዳይ ብዬ ብል ወይ መውጣት ነው ያለብኝ። ቶታሊ ከዚህ አገልግሎት ወጥቶ አልሰማም አላይም ማለት ይሻላል። እስካለው ድረስ ግን ስህተት ነው ብዬ ማስተማር አለብኝ። በስንቱ እንፈተን ወገኖች፣ ተው። ስለዚህ አንድ የሆነ ቪዲዮ አይቼ በጣም አዝኜ ነው። ተው፣ ቤተሰብ ጋር አትግቡ። እኔ ስማችሁን ጠርቼ እንደዚህ አለም ባለጌ አይደለሁኝም። ተናዳችሁ እንደሆነ ይገባኛል። ያኛው እንደዚያ የምታረጉት ሰው ባለጌ አይደለም ማለት አለ። ስንት ባለጌ አለ። ዝም ብሎ ጡንቻውን የሚያሳያለ እዚህ ጎረምሳ ዝም ብሎ ማለት ወንጌል ዱላ ጡንቻ የሚመስለው ሰው አለ። እኔ ከመጡብኝ እኔ አልታገስም፣ ልክልኩን ነው የምነግረው ይላል። ይመጣል። አሁን ይሄ ወንጌል አይደለም። ይሄ የማፊያ የዱርዬ ጸባይ ነው። በእውነት ነው የምናገር። እኔ ካልደረሱብኝ አልነካም ይላል። ይመጣና አሁን ይሄ ሰው በቃ በሱ ቤት በቃ ጠንካራ መሆኑ ነው የሚባል ነገር የለም። የዱርዬ ጸባያችሁን ተው፣ አቁሙ። ባለፈው አንድ ቃል ተናግሬ እሷን ይዘው በጣም እንትን ሲሉ ነበር። የታክሲ ሰፈር ልጆች ተባልን ምናምን ብለው ማለት ነው። እኔ እንደዚህ አይደለም ያልኩኝ። እኔ ከታክሲ ተራ ምና፣ ከታክሲ ማዞሪያ ምና፣ ከዩኒቨርሲቲ ውስጥና፣ ከእስልምና ምና፣ ከአምልኮ ጣዖትም ውስጥና የእግዚአብሔር ልጅ መሆን ይቻላል። ተጠምቀህ መዳን ትችላለህ።
ግን አሁንም ደግሞ የምናገረው ዛሬ ተጠምቀህ ገና ቄደሩም እንትን ቀባሜሮኑም ጸበሉም ገና እንትን ማዩም ሳይደርቅ የቤተ ክርስቲያንን ሕግ አሻሽላለሁ፣ ቀኖናዋን አሻሽላለሁ፣ ዶግማዋ ትክክል አይደለም እና እንተና የሚሉት ይሄን ነው ካልክ ጸጉርክን እየቋጠርክ ከዛ አክሲባ ዙሪያ መጥተህ ቀኖና ቤተ ክርስቲያንን መናድ አትችልም ነው ያልኩኝ። እኔ አሁንም ደግመዋለሁኝ። የቤተ ክርስቲያንን ቀኖናና ዶግማ በተመለከተ የሚያሻሽሉትም ማለት ዶግማ አይሻሻልም፣ ቀኖናውን በተመለከተ ኮሜንት ራሱ መስጠት የሚችሉት ሊቃውንት ናቸው። አንተ እንደ ክርስቲያን ቁጭ ብለህ ተማር፣ ቁጭ ብለህ ተማር። እንዴ ነውር እኮ ነው በጣም። ይሄ እኮ ዝም ብሎ ማንም መጥቶ የሚፈተፍትበት ቤት አይደለም ቤተክርስቲያን እንጂ ያልኩኝ እንጂ ለምን ከዚያ በታችሁ ኦርቶዶክሳውያን ሆናችሁ አይደለም። እኔ ታውቃላችሁ የታክሲ ማዞሪያ ልጆች ያው ታክሲ አካባቢ ላይ ቁጭ ነውና በቃ ኃላፊ አግዳሚውን ምናምን የሚሉ ልጆች ናቸው ያሉት። እንደዚህ ያሉት ልጆች ሰውየው ነው አንድ ጊዜ የሆነ ኪዳነ ምሕረት ማህበር እየጠጣን ነው አለ እና ያው የታክሲ ማዞሪያ ልጆች ሰብሰብ ብለው እንደ አጋጣሚ ሆነው ያው በቃ ውስጣቸው ባዶ ነው፣ ግን ያው የሚናገሩትንም አይመርጡም እና ኪዳነ ምሕረት ማህበር ገብተው ቄሱ ሊባርክ ይሄዳል። ማቀው ቄስ ነው ባይዘው እና ውዳሴ ማርያም ምናምን እየደገመ እያለ በጣም ቸኮለ እና አንዱ ኧረ እናትህ ምናምን እባክህ ዳቦውን ቁረሰው አለ። ቄሱን ማለት ነው ማርያምን። እና አንዳንዴ ሳያውቁት ነው የሚናገሩት። ኦፍኮርስ የአራዳ ልጅ ያው በቃ እንትኖችን መቆጠብ የሚባል ነገር አያውቁምና እና በሱ ቤት አሁን ምን እናትህ ምናምን ማለት አሁን በቃ ለሱ ምናምን ኖርማል ነው። ቶሎ ዳቦን ቁረሰው የምን ጸሎት ማራዘም ነው ምናምን አለ። እና አንዳንዴ ቅዳሴው ይጠር ስትሉ ይገባናል። ምን እያለ ምን ደክሟችሁ ነው ይገባኛል። ያለመደባችሁን መጥታችሁ አይ የረዝሟል ይጠር ስትሉ አይ የድጓው ትክክል ነው ትክክል አይደለም ይስተካከል ስትል ድጓ ተምራለሁ ብዬ እጠይቃለሁ። ኦኬ ጾመ ድጓው ስተት ነው ካልከኝ አይ መጀመሪያ ጾመ ድጓውን ተማረውና ያኔ ኮሜንት ትሰጣለህ ነው የምልህ። እኔ እንደዚያ ነው የምለው። አይ ይሄ ትርጓሜው ተሳስቷል ካልክ መጀመሪያ በትርጓሜ ቤት ለፍ ነው። በቃ መልሱ እሱ ነው። መጀመሪያ ተማረው ግባና። እኔ በነገራችን ላይ ትርጓሜ ቤት ከመግባቴ በፊት በቃ አንብቤ ተረድቼው እረዳዋለሁ ብዬ አስብ ነበር። በቃ ጉራዬ ልነግራችሁ አውቀዋለሁ ብዬ ነበር የማስበው። ስገባ ነው የምነግራችሁ ሌላ በቃ ሌላ ለማደን እንዴ አማርኛው ራሱ የድሮ አማርኛ ራሱ ቋንቋው ራሱ ከባድ ነው። ምሳሌው ራሱ ከባድ ነው። ተመስጦ ይጠይቃል። እውነቴን ነው። እኔ ሐዲስ ኪዳን ላይ ቢያንስ ኮሜንት ለመስጠት በዚህ አልፌ ከሆነ ኦኬ፣ ብሉይ ኪዳን ላይ ኮሜንት ላይ በዚያ ማለፍ አለብኝ መጀመሪያ። ኦኬ እንደ ዝም ብለህ አሁንም ዘው ብለህ መጥተህ ቤተክርስቲያን ገብተህ በሰንበት ትምህርት ቤት ሳታድግ በቴዎሎጂ ሳታድግ በአብነት ትምህርት ቤት ሳታልፍ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ላስተካከል ካልክ አይ ቆንጥጫ ነው የማባረርህ ማለት የአባት ቆንጥጫ ነው። አልሰማህም ሁሉ ውሃ ያነሳም ምልህ ትክክል እኮ አይደለም። ሳታልፍበት ያለሙያህ ፊዚክስ ያልተማረ ሰው ስለ ፊዚክስ ይተነትናል ነውር ነው። እና ይሄንን ነው እኔ የምናደደው። ለዚህ ነው እንደዚህ ያሉ ልጆች አሁን እኔ በቃ ነን ኦርጋኒክ ናቸው። በቃ ማለት ዝም ብሎ አለ የለ በቃ የእውቀት ጉርምስና ላይ ያሉ በቃ ተከታይ ምናምን ስላላቸው ምናምን በቃ ያወቅን ምናምን ይመስላቸው ይገባኛል። ይችን ቦታ እኔ አልፌያታል። ይችን እኔ ሁሌ ነው የምላት የእውቀት ጉርምስና ትባላለች። አልፌባታለሁ ያችን መንገድ የሁሉንም በቃ የፕሮቴስታንቶችንም አነባለሁ የካቶሊኮችንም ማንበብ ጀመርሁኝ። በቃ በጣም አይምሮዬ በጣም ሰፍ በቃ እንትን ራሽናላይዝ በቃ አረኩት በቃ እና በቃ ማን ነው እስኪ ምናምን የሚልበት የሆነ ከ10 ዓመት በፊት እንደዚያ ጀማምሮ ነበር። እኔ በቃ እንደዚያ እንዲሁም አንዳንድ ነገሮችን ሁሉ ማረም ምናምን ጀምሬ ነበር በራሴ ማለት ነው። ስጮህ ምናምን አይ እንደው ይሄ እንደዚህ ቢባል ማለት እግዚአብሔር ይመስገን ያ ጉርምስና ባላልፈው ኑሮ አሁን እንደዚህ ጭምት ቄሱኛ አታገኙኝ ነበር። እለፉት፣ የጉርምስናውን ጊዜ እለፉት፣ እደጉ። ቀስ እያላችሁ እየተማራችሁ እያወቃችሁ ስትሄዱ እነገሌ እንደዚህ ላሉ እኛ ግን ደግሞ እንደዚህ ላለን እኛ እንደዚህ እንላለን እናንተ እንዴት ትላላችሁ ለማለት ትንሽ ጊዜ ይፈልጋል። ከዚህ አንጻር ነው እንደዚህ ያሉ ጎረምሶች እንኳን ቢሆኑ ሊሰደቡ አይገባም። በታምር መች
ምንድነው ቅዳሴው አለቀና ቅረርቶ ጨመረበታለሁ። መች ትምህርት አለቀብን? የምናስተምረው አተን ነው። የስተትን ትምህርት እኛ መቃወም አንችልም በትምህርት። እንደዛ ከሆነማ ስህተት ነን ማለት እኮ ነው። በትምህርት መሞገት ካልቻልንማ በቃ ትክክል አይደለም። ስለዚህ ከዛሬ ጀምሮ እኔ ዋርኒንግ ነው የምሰጣችሁ። የግሌ የምትሳደቡ ሰዎች፣ በተለይ የምትቀርቡኝ ሰዎች የሰውን ፎቶ የግለሰብን በቃ ማለት የሌላን ሰው የሁለተኛን አካል ይህት ሊሆን ይችላል ወንድ በቃ አንድ ሰው ዲበኩሉ ካጠፋ ከዲበኩሉ ጋር ተከራከሩ። እሱንም በትምህርት አድርጉት። ከዛ በተረፈ ወደ ዲበኩሉ ቤተሰብ ከሄዳችሁ ግን እኔን መቼም የራሴን መከላከል አልችልም። እንደፈለጋችሁ አድርጉኝ። ስለ ሌላ ሰው ሰን እያወራው ያለሁት እኔ በግሌ ሌላ ቦታ አልሄዳችሁብኝም እስካሁን። ብትሄዱም አይዶን ኬር። ምክንያቱም እኔ ራሴን ስለማቀው በጣም በሙሉ ኮንፊደንስ ስለሆነ እዚህ ጋር የምወጣው ችግር የለውም። የማንንም ሰው ፎቶ ለጥፋችሁ የምትናገሩ ከሆነ እኔ መታመም ስለማልፈልግ ነው። ስለምጠላችሁ አይደለም፣ ስለማዝንላችሁ ብሎክ አድርጌ እወጣለሁ። ስለምጠላችሁ አይደለም፣ ከልቤ ነው የምነግራችሁ። ምክንያቱም እኔ የሚወዱኝ ሰዎች ሲኦል እንዲገቡ ሳይሆን እኔ የሚወዱኝ ሰዎች ክርስቶስን እንዲወዱት ክርስቶስ ባለበት እንዲሆኑ ነው ምኞቴ። መወዳቸው ሰዎች የምቀርባቸው ሰዎች በሙሉ ገነት እንዲገቡ ነው ፍላጎቴ። ከክርስቶስ ጋር ተጣብቀው እንዲኖሩ ነው ፍላጎቴ። አለበለዚያ ፋሚሊነታችን በራሱ ለጸጸት በቃ በስንት እንታመም። ተው እንጂ በስንቱ እንታመም። ስለዚህ እንዳትለጥፉ። ፋሚሊን ሲሆን የለጠፋችሁ ሰው ካላችሁ አውርዱ። እንደነገርኳችሁ ትምህርት ላይ ግን ፎከስ አድርጉ። ምንም ጥያቄ የለው። ኖ ኮምፕሮማይዝ በትምህርት ላይ ምንም። እኔ ራሴ ወደኋላ አለ በጣም አንዳንዶቹ እንዲያው በውስጥ ቢሆን ምናምን ይላሉ። በአደባባይ ለተሰበከ ስብከት በአደባባይ ነው የምንናገረው። ኦኬ በውስጥ ከሆነ በውስጥ እንመልሰዋለን። ደወሪ በውስጥ ከሆነ በውስጥ ማውራት እንችላለን። አንተ አደባባይ እየወጣህ የስህተት ትምህርትን እየረጨህ በውስጥ ለምን አልመከረም ካልክ ይሄ ፈሪሳዊነት ነው ወይም ደግሞ ተንኮል ነው። አንተ መርዝን እየረጨህ ኑፋቄህን እየረጨህ እኛ በውስጥ የምንመክርህ እኛ እኮ ፎከሳችን አንተማ ሆነ ብለህ ነው የምታጠፋው እኮ። አንተ የምታሳስታቸውን ሰዎችን መመለስ ነው ታርጌቴ። እኔ ለምሳሌ እሱ ነው። ደግሞ ሰክሰስፉል ነኝ፣ እርግጠኛ ነኝ። ባደረኳቸው እንትኖች ላይ ጥሩ የሆነ ግንዛቤ ሰጥቻለሁ። በውስጥ ብዙ ሰዎች ኮሜንት እየሰጡኝ ስለሆነ ማለት ኦኬ። ስለዚህ እቀጥላለሁ ማለት ነው እና ስድብን አቁሙ እንዳታረጉት። ሁለተኛ የሰውን ፎቶ ለጥፋችሁ የምትናገሩ ሰዎች በታምር ኮምፕሮማይዝ እኔ አላረግም። እወልካቸዋለሁ ሁሉ የእናት የልጅም ብትሆኑ ማለት ነው። የምትወዱኝ ሰዎች ብትሆኑ የሰውን ፎቶ እንዴ በጣም ትክክል አይደለም። እዚህ ጋጣ ወጥ ብሎ ጌም ሲጫወት የሚውል ልጅ በሱ ምክንያት እናት ምን በወጣት ነው እናት የምትሰደበው ወይንም አባት የሚሰደበው? በምን ሎጂክ? ይህንን እንደመመርመር ህፃን ልጅ እንደው ይህንን ዳኝነት አይሰጥም። ህፃን ልጅ እንኳን አይደለም እናንተ ትልቆች። ትክክል አይደለም። አይሆፕ ታቆማላችሁ። እኔ የገባሁት ዛሬ ለዚያ ነው። ይህንን ምክር መስጠት የሚችሉ ካህናት ካላችሁ ግቡ። ሌሎቻችሁ እንኳን ልታቃጠሩ ስለምትችሉ አላስገባችሁም። የሚያቃጠር ሰው ምናምን አልፈልግም። ይህንን ሐሳቤን ልጆችን ልጆችን እንዲተርፉ ስለምፈልግ ነው። መምከር የሚፈልጉ አባቶች ካሉ መግባት ይችላሉ። አቃጣሪ ምናምን አልፈልግም። ምክንያቱም እኔ በጣም የምጠላውን ነገር ደግሞ ልንገራችሁ። በጣም ማዝነውን ነገር ይመጡና የሆነ ቦታ ላይ የሄዱና አበባ ጊፍት ይሰጣሉ። በቃ ጊፍቱን ገንዘቡን ምናምን ያጎርፉታል። ከዛ የሆነ ሰው ሲሰደብ የዚያኛው ደጋፊ ሆነው ጊፍት ሲሰጥ ይቆይና ይሄኛው ደግሞ ዘሪቨርስ መልስ ሲሰጥ እዚህ ጋር ይመጡና በውስጥ አይሻልም እንዲያው ይሄን ነገር ብትመክሩ ምናምን። እኔ በጣም የእውነቴን ነው ከሚሳደበው ሰው በላይ ይሄን ሰው የምጠላው በጣም የእውነቴን በጣም እንዴት እንደሚያቃጥል ልነግራችሁ አልችልም። እዛ ሲያጨበጭብ ቆይቶ ከዚህ ቀደም ተናግሬያለሁ። አንድ እዚሁ የምታውቋቸው መምህር በቃ ሲያጨበጭቡ ግፋ በለው በቃ አንተን የሚችል የለም ሲሉ ከርመው
በኋላ በትምህርት ሸንቆጥ ሲደረጉ ያዙ ይልቀቁኝ፣ ልቅሶ በልቅሶ አስታራቂ ልሆን ምናምን። ግብዝ ነህ ያልኩት ግብዝ በጣም። ስለዚህ ምን ያደርጋሉ? እዛ ሲሄዱ በርታ ጠንክር ይላሉ። በኮሜንትም በምንም በቴሌግራምም በየትኛው እዚህ ጋር ይመጡና ግን ኧረ እነ ገሌን ምከሯቸው። እኔ እንዴት ነው የምታስቡን? እኛ እንደው ጅልን መስላችኋለን? እንደው አንድ ነገር ልንገራችሁ። ቅኔ ይኸውላችሁ ትምህርት ብቻ እንዳይመስላችሁ። በጣም 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 ሰውን አፍርሶ የሚሰራ ነው ቅኔ ማለት። ቅኔ የተማረ ሰው ጅል አይደለም። በታምር ልትሸውዱታችሁ ብልጠት ጭምር አለበት። የእውነቴን ነው። በቃ እንደዚያ መግለጽ ይከብድም። ቅኔ ማለት እንዴ አፍርሶ የሚሰራ ማለት ነው። አንድ ቅኔ የተማረን ሰው እንደዚህ አድርጌ እሸውደዋለሁ፣ የቆሎን ተማሪ እሸውዳለሁ ማለት ጅል ናችሁ። ስንት በከረባት የታነቀውን አንድ የቆሎ ተማሪ መታደል እንዴት ወረቀት አባዝቼልህ እንደዚህ አድርጋለሁ ብለህ አንተን የምትለው? ቆይ አንድ ሰው አገኘሁኝ፣ እግዚአብሔር ይስጥልኝ፣ የሚቦለክ በቃ እንደዚህ ነው። ቆይ እንዲያውም አሁን የመቦለኪያ ሰዓቴ ነው። ቆይ ልክፈት። ቆይ ምክንያቱም እኔ ቤቴን ማጽዳት እፈልጋለሁ። ቤቴን ጤነኛ ሰዎች ብቻ ነው እንዲከታተሉ የሚፈልገው። ኦኬ ይኸው ከፍቼልሻለሁ። ቀጥሉ፣ የምትሳደቡ ሰዎች ቀጥሉ። አሁን ቶሎ በሉ ቀጥሉ። የምትሳደቡት ካላችሁ ቶሎ በሉ፣ ፈቅጄላችኋል። ቶሎ በሉ። እንደዚህ ያለውን ሰው ይውላችሁ። እኔ ለምን ኮሜንት ያጠፋሉ፣ ለምን ብሎክ ያደርጋሉ ምናምን ዝም ብሎ ኖ ምን ያደርግልኛል ይሄ ሰው? ለክርስቶስም አይሆንም ለእኔም አይሆንም። ሰው ማየት አልፈልግም። እንደዚህ ያለው አንድ እኔ ተውኝ። እኔ ይኸውላችሁ ስዘሙት፣ ስሰርቅ፣ ሳጭበረብር አይደለም ያገኘኝ ይሄ ሰው። ሳስተምር፣ ስመክር ሲሪየስ የሆነ ነገር ላይ ነው። ይሄ ሰው ጤነኛ ሰው አይደለም። ሰው እንደዚህ ያለን ሰው እኔ ምህረት አላደርግለት። ፑቲን ነው አሉ አሸባሪዎችን እርምጃ ወሰደባቸው ይባላል። ሃይ ላይክ ፑቲን በጣም እና አይ ለምን እግዚአብሔር እዚያው ይፍረድበት እንጂ ለምን ያሰናብቱታል ሲባል አይ የኔ ስራ መሸኘት ነው፣ ይቅር ማለት የእግዚአብሔር ስራ ነው አለ ይባላል። እዚያው ምህረት የነሳ አባቱ ጋር ሄዶ ኦኬ በጣም ጥሩ እንደዚያ ነው። አይ ነው። ስለዚህ ምን ልምላችሁ ማስጠንቀቂያ የምሰጠው አንደኛ የምትሳደቡ የሰው ፎቶ ለጥፋችሁ የምትሳደቡ ሰዎች ስታፕ አቁሙ፣ እወልካለሁ ከዚህ በኋላ። ሁለተኛ እኔ ጋር መጣችሁ አበባ እየሰጣችሁ እኔን በመጥፎ ነገር እያትበረታታችሁ እዚያ ጋር ስትሄዱ ደግሞ ለምን ማለትም አትችሉም። እንደገና እዛ ጋር ሄዳችሁ እዛ አንደኛው አጥፊ ጋር ሄዳችሁ ስታበረታቱ ስታጫወጩ ቆይታችሁ በዚህ በኩል ያለው መልስ ሲሰጥ ኧረ መታችሁ እንደው በውስጥ አይሻልም እንደው ለምን አይባልም፣ ነውር ነው። ሽማግሌንን ካላችሁ የሽማግሌ ስራ ስሩ። ሽማግሌነትን አታበላሹ። ሽማግሌ ማለት ሳያዳላ የሚፈርድ የሚያስታርቅ ማለት ነው። እና አዎ እስልምናው ላይ በደንብ እኔ ነግሬያችኋለሁ፣ ቅድም ተናግሬያለሁ። እስልምና ላይ ስሩ። እስልምናው እኔ እስልምና ዝም ብሎ በነፃነት እምነቱን ቢያስተምር አይዶን ኬር ምንም ችግር የለውም። አስተምሮ አላህ አይወልድም አይወለድም ብሎ ዝም ብሎ የፈለገው መሐመድ ነብይ ነው ቁርአን ከሰማይ ወረደ ይበል። እንደዚያ ብሎ አስተምሮ ቢያሰልም ምን ቆንጨራ ይዞ በግድ ካላመንክ ብሎ የሚከተል ቡትቶ ግን እንደዚህ ያለው ግን በጣም ነው የምትጸየፈው ነፍሴ። በጣም ነው የሚያስጠላው። ዓለም እንኳን ስጋዊ ነገር ስጋውያን እንኳን እንደዚህ ያደርጉ ታውቃላችሁ። አሁን ለምሳሌ ዱባይ እንኳን ብትሄዱ ምናምን እንደዚህ ብትሄዱ መንግስት እኔን እንደ መንግስት ካልደገፍክ ቆንጨራ ይዤ እገልሃለሁ አይሉ። መንግስት የማያደርገውን ነገር የሃይማኖት ሰዎች ግን ያደርጉታል። በጣም የሚያሳዝን እኮ ነው። እኔ እስላም የሚሆን ሰው እኔ ምን አይምሮ የላቸው እንዴ? እኔ እስላም ከመሆን እኔ ፓጋን እንደው በቃ ፓጋን ያው ነው፣ አንድ ነው። አላህ የሚባል የለም፣
መሐመድ የሚባል ጦረኛ እንጂ ምንም እንኳን ነብይ አይደለም፣ ባለፈበት ያለፈ አይደለም። ቁርአን ከሰማይ የሚወርድ መጽሐፍ የለም። ምንም እኔ እስላም የሚሆን ሰው በጣም ይገርመኛል። እኔ ቁርአን አንብቤ ከመማረው ፍቅር እስከ መቃብር ባነበው ብዙ እውቀት አገኝበታለሁ። ዴርቶ ጋዳን ባነበው የሆነ አለ የሆነ ከአድማስ ባሻገርን ወይ ደግሞ እንዴ የብርሃኑ ማን ነው የግርማ በዓሉ ግርማን መጽሐፍ ባነብ እንዴ ብዙ ነገሮች ስንት ቁም ነገሮች ይገኙበታል። የእውነቴን ነው። እስልምና ላይ ስሩ በቀላል ባይዞ እስልምና ላይ ማንኛውም ሰው መስራት ይችላል። እውቀት አይጠይቅም። በቃ እስልምና ላይ ለመስራት ምንም እውቀት የሚጠይቅ ነገር አለ? ቁርአን ትይዛለህ፣ ግደሏቸው፣ በየጥግ ጥጉ ተቀምጣቸው ምናምን አሳዷቸው የሚለውን እያወጣ መተግተግ ነው። እንትን መሆን እኮ ሎጂካል መሆን ራሱ በቂ ነው። እምነቱ ራሱ ገድለህ አሳምን ካለ በቃ እዚያ ጋር ኤክስ ሆኗል፣ ወድቋል። ከእስልምና ውጭ የሚወጣን ሰው ግደለው፣ በቃ እዛ ላይ ነው የወደቀው። ቆይ ላሳያችሁ። ባይዘው የፈታ ነው የሚያደርጋችሁ የእነሱን መጽሐፍ ስታነቡት። አንዳንድ መሳቅ የምትፈልጉ ሰዎች በተለይ ከሴትና ከወንድ ጋር ያላቸው አቋም በስላሴ ህልም አይደል? ሌት ተቀን እኮ ነው የሚያስቡት ስለዚያ ጉዳይ። በቃ ታርጌት አድርገው የሚሰሩት እዛ ዝሙት ላይ ነው። በስላሴ እኔ በጣም ለሴቶች አዘንሁላችሁ። በመንግስተ ሰማያት እንኳን በሰማይ እንኳን እንዳያርፉ። እኔ ግን 70 ደናግላል 72 ደንግሎች የሚተኙበት ምን አይነት አልጋ ነው ይሆን? በምን አይነት ስፔስ ላይ ተቀምጦ ይሆን? በጣም ደግሞ የፍላጎታቸው ይሄ እኔ አፍራለሁ። ማርያምን ሳወራ ራሱ እያፈርኩ ነው የማወራው። በጣም ለዝሙት ካላቸው ፍቅር የተነሳ አንድን ሰው አንዲትን ሴት ድንግል ሴት ከአንድ ወንድ ጋር ከተኛች በኋላ ተመልሳ ደግሞ ድንግል ትሆናለች። አሁን ይሄ ከሰማይ ይወርዳል በመድኃኒዓለም። አሁን እንደዚህ ያለ መጽሐፍ እግዚአብሔር አስባችሁታል? ከሰማይ ዱብ ሲያደርግ እና ፈን ነው ፈን የምታረጉት የእስልምና ትምህርት። አጥቂን ርዕስ እኮ ሰጥተዋል። አጥቂን መዋጋትና ከሃይማኖት ያፈነገጠን መግደል ብለው ቶፒክ እኮ ሰጥተዋል። አታዩት? ከሃይማኖት ያፈነገጠን መግደል ይላል ቶፒክ ሰጥተው በማርያም በስላሴ ከእስልምና ያፈነገጠ ግለሰብ የንስሐ ዕድል ይሰጠዋል። ወደ እስልምና እንዲመለስ ይመከራል። ማብራሪያ ይደረግለታል። በክህደቱ ከጸና ግን በህግ አግባብ ይገደላል። ደግሞ በህግ አግባብ ነው የሚገደለው። ጅሃድ በህግ መገደል ይፈቀዳል። አያችሁ፣ ሃይማኖት ነው ይሄ፣ ፖለቲካ አይደለም እንዴ። በሀገራችን ወንጀለኞች የሞት ፍርድ ይፈርዳሉ ታውቃላችሁ፣ ፍርድ ቤቶች እና ነፍሳቸውን ይማር ግርማ ወልደ ጊዮርጊስ ስንት ጊዜ ኤክስ አድርገዋል። የሞት ፍርድ ሲፈረድ ኧረ እኔ ሰው አልገልም፣ መንግስቱ እንኳ ሆነው ማለት ነው፣ ያውም ኢህአዴግ መንግስቱ ነው፣ እኔ ሰው አልገልም እያሉ ትልቅ አባት ነበሩ። በእውነት ኦርቶዶክሳዊ በጣም ትልቅ ግርማ ወልደ ጊዮርጊስ በጣም ነበር የምወዳቸው በጣም እና እሳቸው እንኳ መንግስት የፍርድ ቤቱን ትዕዛዝ የመሻር መብት አላቸው። ስለዚህ ርዕሰ ብሔር ስለሆኑ ሰው በእኔ በህይወት ያለውኝ ሰው እንዲገደል አልፈቅድም ነው ያሉ። ቁርአን እንትን እስልምናስ ግደሉ ይላል። ሃይማኖቱ ነው ግደሉ የሚለው ቲንክ። ስለዚህ ከድጃ ምን ድፍረት አግኝታ ነው ወንጀል ተሰብኮላት ከእስልምና የምትወጣው? ትገደላለች። ከድር እንዴት ሆኖ ይምጣ ወደ ጥምቀት? መምጣት ይፈልጋል። ከድር መጠመቅ ይፈልጋል። በክርስቶስ ማመን ይፈልጋል። ሰይፉ ግን ፈራ። ምሕረት እንደሌላቸው ያውቃል። ስለዚህ ያለው አማራጭ በቃ ኢየሱስ ጌታ ነው በልብ ነው፣ አላሁ አክበር ባፍ ነው የሚሆነው እና በመንግስተ ሰማያት ሄዶ 70 ደናግላን 72 ናቸው አይደል? 2 ቀነስኩ መሰለኝ። እኛ 72 አርዲት ክርስቶስን አምነው በምድር ላይ ዋጋ የከፈሉ ናቸው እንላለን። እነሱ በሰማይ አንድ ወንድ። እኔ ለወንዱስ ራሱ ስቃይ አይደለም ወይ? ለወንዱ ራሱ መከራ ይሆንባችሁ።
በሰማይ ኢማጂን ራሱ ማድረጋቸው። ሰዱቃውያን ሄዱና ትንሣኤ ሙታን የለም ብለው ነው የሚያምኑት ሰዱቃውያን። እና ጌታን በእኛ ዘንድ ወንድማማቾች ነበሩ። አንዷ ገባት እና ከዛ ሳይወልድላት ሞተ። ከዛ በሙሴ ሕግ ደግሞ ወንድሙ ዘር ሳይተካ ከሞተ ሌላኛው ወንድሙ አግብቶ ዘር ይተካ ለወንድሙ ስለሚል እንደዚህ እያሉ 7 ወንዶች አገቧት እና 7ቱም ሞቱ። በመንግስተ ሰማያት ለማንኛው ነው ሚስት የምትሆነው ብለው ጠየቁት ጌታ። አይ እናንተ ጅሮች በሰማይማ እንደ መላእክት እንደ ቅዱሳን መላእክት ነው የምትሆኑ እንጂ ማግባት መጋባት የለም ብሎ መለሰላቸው። በሰማይ እኮ እንደ መላእክት ሆነን ነው የምንኖረው እኮ። ስለ ዝሙት እዚህ አይደል እንደምናስብ ወይ ስላሴ ወይ ስላሴ ወይ ስላሴ እዚህ አይዳችሁ በቃ ተቃቅፎ ምናምን ሊሄድ እኮ ነው እንደዚህ በጎሪጥ ላይ ማለት ነው። እዚህ ያሉ መሐመድ በቃ በምድርም ላይ ያለ የ6 ዓመት ልጅ አገባ። በ60 ዓመቱ የአያት ቅማንት ሆኖ እኮ ነው ያገባ። እና ሲጽፍላቸውም በቃ በሰማይም ገና ይጠብቀኛል። እናንተ በምድር ነው የሚገርማችሁ፣ ገና 7 ደናግል ይጠብቁኛል። እኔ ይሄ እምነት ሆኖ ሰዎቹ እንዲከተሉታል ነው ጥያቄ የሚሆንብኝ። የእውነቴን ነው። በጣም ነው የሚገርመኝ። አንደኛ ግደሉ የሚል የሞራል ሞራል የሚባል ነገር እኮ አለ። የሞራል ቫልዩ የሚባል ነገር እኮ አለ። ኢቲክስ የሚባል ነገር እኮ አለ። የእውነቴን እኮ ነው። እንዲህ አንድን ሴቶችን መጫወቻ ዕቃ አሻንጉሊት ማድረግ ተገቢ ነው? እኔ ከእስልምና የሚመጡ ወደ ክርስትና የሚመጡ ሴቶችን ካገኛችሁ ታድላችኋል። ወንዶች ኦርቶዶክሳውያን ከእስልምና ወደ ክርስትና የምትመጣን ሴት እንደው በመብራት ፈልጋችሁ አግቧት። ምክንያቱም ከ8 ሴቶች መካከል አንድ ልትሆን የምትችል ሴት ስታገቡ እናንተን በምን አይነት መንገድ እንዴት አድርጋ ልትንከባከባችሁ እንደምትችላችሁ አስባል። እናንተ ሌላ ትሄዱባት የእሷ ብቻ ናችሁ፣ እሷም የእናንተ ብቻ ናት። ምን አይነት ክብር ሊኖራት እንደሚችል ከዛ ስነ ልቦና ወጣ ነፃነት። እኔ ለሙስሊም ሴቶች ገነት በምድር ነው። እንደው ክርስቲያን ማግባታችሁ በራሱ በቂ ገነት ነው ለእናንተ። የሰማዩ እንኳ ባይኖር ክርስቲያን መሆናችሁ በራሱ እኮ ረፍት እኮ ነው፣ ረፍት። የእውነቴን ነው። እና በክርስቶስ እንድታምኑ እነ ከድጃን እነ ከድርን እነ ሀቢባን ወንጌል በክርስቶስ እመኑ። ህይወት ነው፣ እርሱ ህይወት ነው። ማንም ደርቦ በላያችሁ ላይ እንዲኖር አይፈቅድም። አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ የሚል ጌታ ነው ያላችሁ። በሰማይ አልጋ መሳበር የለም፣ ሰላም ነው፣ ማመስገን ነው። እንደ ቅዱሳን መላእክት ቅዱስ። አሁን በነገራችን ላይ ለሙስሊሞች ለመላእክት ሚስት አለመኖራቸው፣ ሚስት ሳያገቡ መኖራቸው ስቃይ ነው ለሙስሊም። አንድ ሙስሊም የሚያስቡት እንዲህ በሰማይማ ሚስት ከሌለ እኮ በቃ ሲኦል እኮ ነው። በቃ አሁን የሚያስቡት እንደዚያ ነው። አሁን መላእክት ሚስት ባለመኖራቸው በጣም ነው የሚያዝኑላቸው። ለምን? በቃ የነሱ ሽልማት በገነት በቃ ሚስት ነው። ግን ምን በልታችሁ ነው? በነገራችን ላይ እንደው በሰማይ እንጀራ አለ፣ እንጀራም አለ የምትበሉት ምናምን ምግብ ምናምን አላህ ወኪል 70 ሚል ከየት አመጣው? 70 ሚል የለም እንዴ? አረ አመጣለሁኝ። 70ማ 72 ደናግላል የሚል አለ። እሺ እንደውም የምትጠይቁ ከሆነ ሙስሊሞች ላስገባችሁ ይችላሉ። መጠየቅ ትችላላችሁ። በደንብ ነው። በተለይ እችን መመለሳችሁ ከቻላችሁ ከእስልምና ያፈገፈገን ግደል የሚለውን በምን ቁርአን ላይ ክርስቲያኖችን ግደሉ፣ ሙስሊሞች እንትኖችን ግደሉ የሚል ላወጣላችሁ ይችላል። ቁርአን እጄ ላይ ነው ያለው። አንተ እኔ ሚስት ብታገባ ይሻለኛል ከምትገል ብታገባ ነው የሚሻለው እንዴ? ቆይ ላሳያችሁ። እና እመኑ፣ በክርስቶስ እመኑ፣ እረፉ። የእውነቴን ነው። ቁርአን ከሰማይ አልወረደም የሚባል ነገር የለም። አላህ የሚባል የለም። ፈጣሪ አላህ የሚባል ፈጣሪ የለም። መኖሪያው ራሱ የት እንደሆነ ራሱ አይታወቅም። ዝም ኢማጂን ያደረጋችሁት ነው። መሐመድ የሚባል ነቢይ የለም። ጦረኛ ነው። እንደ እንትና ማን ነው ይሄ
ፍቅር ሲዝም ደምሳሽ እንደ ደምሳሽ ከብሉይም ከአዲሱም አዋጥቶ የሆነ ሰው እየጻፈለት ከዚያ እሱን ከሰማይ ወረደ አለ። የሆነው እንደዚያ ነው። እሺ ይኸው እሺ ለምሳሌ በሱራ 291 ላይ ባገኛችኋቸው ሁሉ ስፍራ ሁሉ ግደሏቸው፣ ካወጧችሁም ስፍራ አውጧቸው፣ መከራም ከመግደል ይበልጥ የበረታች ናት። በተከበረው መስጊድም ዘንድ በእርሱ ውስጥ እስከሚጋደሏችሁ ድረስ አትጋደሏቸው፣ ቢጋደሏችሁም ግደሏቸው፣ የካህዲዎች ቅጣት እንደዚህ ነው እያለ ይቀጥላል። ሌላው በሱራ 466 ላይ ቆይ ያ አሁንም ነው ያለው እዛው ነው ያልከው? አሁንም አለው። ከዛም በኋላ ይወጣል። እኔ ይሄ አሁን ይሄን አሁን ገድል ላይ ድርሳን ላይ የሚነበቡ ነገሮች በየአንዳንዱ የበዓላት ቀን የሚነበቡልን ነገሮች ናቸው። በእርግጥ ግን ብዙዎቹ ድርሳናትም ሆነ ገድላት እከደ የሚባል ሰውዬ እንደዚህ ያደረገ፣ ድንጋይ ፈጨ፣ እንዲሆነ፣ እግሩ ተቆረጠ፣ ወገቡ እንዲሆነልን ምናምን ለእኛ ነው ብለው የሚነበቡት ገድላትና ድርሳናት በሙሉ 100% ህብረተሰቡ አማኙ የኦርቶዶክስ አማኙ ያንን የስነ ልቡና እንትን ይሄ ሆረር የሚመስል ነገር ማስፈራሪያ ነው። ያንን ስንነግራቸው ይህን ስናነብላቸው ይሄ ነገር ወደ ጽድቅ ይወስዳል በሚል የተንሻፈፈ ትምህርት በየወሩ 30 ቀን ሙሉ ከመስከረም እስከ ጳጉሜ ድግስ እንዲበሉ የተጻፈ ነገር ነው። ምክንያቱም ካልደገስ አትጸድቅም ካለው አንድ አማኝ ነፍሱን ማትረፍ ስለሚፈልግ ይደግሳል። እንዲህ ካላደረክ ገነት አትገባም፣ እንደዚህ አትሆንም፣ እንዲህ ትሆናለህ፣ ይፈረድብሃል፣ ሲኦል ትገባለህ ስለሚባል ኢየሱስ ክርስቶስን አምነህ ብቻ ትጸድቃለህ ከተባለ ትድናለህ ከተባለ ድግስ የለም። ምክንያቱም ወር ሙሉ ኢየሱስን አይዘክርም ህዝቡ። በተለያየ የሰው ስም፣ በተለያየ ገጸ ባህሪ፣ በተለያየ የሆረር ፊልም በሚመስል ድርሰት ውስጥ የሰው ስም እያስገቡ ህይወት የሌላቸው ሰዎችን ገጸ ባህሪ ህይወት የለውም የደራሲው ምናባዊ ሰዎች ናቸው እንደዚህ አይነት አድርገው እየጻፉት ሰው በየወሩ በየቀኑ አርሴማ ታድንሻለች ከተባልኩ ሻማ ማብራቴ፣ ዣንጥላ ማስገባቴ፣ መጋረጃ ማስገባቴ፣ ጠላ መጥመቄ፣ ጠጅ መጣሌ አይቀርም። ለምን መዳን እፈልጋለሁ። ከዛስ መዳን ብሎ ህዝቡ በሚደግሰው ድግስ የጻፉት ሆዳሞች ቄሶች ተሰብስበው ጭራቸውን ይዘው ብርጭቋቸውን ይዘው ቁጭ ብለው አርሴማ ታስገባሻለች፣ እንዳትጨናነቂ፣ እንዳትጨናነቅ፣ የሚሰግደው ዘንዶ ያድንሃል፣ እንደዚህ ያደርግሃል የሚል የድግስ መበያ ነው። አሁን ላይ ቲክቶክ ላይ ከዛሬ 3 ዓመት ወደዚህ ያለው ወጣት እየሰማ እያነበበ እያመዛዘነ ድግስ ያጸድቃል አያጸድቅም፣ የትኛው ነው ሊያድነን የሚችል እያለ እየመረመረ መጥቷል። እግዚአብሔር ይመስገን። ምክንያቱም ድግስ የሚያድን ከሆነ የሚያድነን ያኛው መጽሐፍ ቅዱስ ላይ የተጻፈው ዋናው ኢየሱስ ክርስቶስ ስራው ምንድነው ታዲያ ይሄ እያለ ጥያቄ የሚፈጥር ወጣት መጥቷል። ጠላ ካዳነ፣ ጠጅ ካዳነ፣ ቢራ ካዳነ የንስሐ አባቶች ቤታችን ውስጥ መጥተው እኮ